ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። በጣም አሪፍ የሚባሉ አርሰናልን ጉዳዮች ይዤላችሁ መጥቻለሁ። አርሰናል በርንሌን ማሸነፍ ችሏል። ወደ ሰርፍ ሞር ተጉዞ 2-0 በሆነ ውጤት ስለ አርሰናል ደካማና ጠንካራ ጎኖች ለማንሳት እንሞክራለን። ስለ ደካማ ጎኑ ያን ያህል ብዙ ደካማ ጎን ያልነበረበት ጨዋታ ነው ማለት እንችላለን፣ ግን አንዳንድ ጉዳዮችን ለማንሳት እንሞክራለን ቱ ዲቴይል ገብተን። ለቻናሉ አዲስ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። ደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የአርሰናልን ብቻ መረጃዎች በዚህ አርሰናል ደጋፊዎች ቻናላችን ማግኘት ይችላሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለሚቀጥሉት ደቂቃት አብራችሁን ቆዩ። አርሰናል ወደ ተርፍ ሞር ተጉዞ እንዳልኳችሁ 2-0 አሸንፎ ተመልሷል። አንዳንድ ተጫዋቾች ወደ ግብ ማስቆጠራቸው የተመለሱበት ጨዋታ ነበር። ለምሳሌ ቪክቶር ዮኬሬሽ ከ6 የእንግሊዝ ፕሪምየር ሊግ ጨዋታ በኋላ ነው ጎሎችን ማስቆጠር የቻለው። አንድ ጎል ነው ማስቆጠር የቻለው። በጨዋታ ፐርፎርማንስም ደግሞ በአርሰናል ማሊያ በጣም አሪፉን እንቅስቃሴ ያደረገበት ጨዋታ ይመስለኛል። ከዛም በኋላ ሚኬል አርቴታ ከጨዋታው በኋላ ሚኬል አርቴታ ይህንን ራሱ ደግሞታል። ራሱ ቪክቶር ዮኬሬሽ ከየትኛውም ጨዋታ ይልቅ በዚህ ጨዋታ ላይ አሪፍ እንደነበረ ሲናገር ነበርና ለአርሰናል ድሉ በጣም ወሳኝ ነበር። ትናንትና በማሸነፉ ምክንያት ደረጃውን ወደ ላይ ከፍ አድርጓል። ያው ድሮም አንደኛ ነበር ከጨዋታው በፊት፣ አሁንም ከጨዋታው በኋላም አንደኛ ነው። ነገር ግን ነጥቡን ያሰፋበት ጨዋታ ነበር። አሁን ላይ በተለይ ትናንትና ምሽት ሊቨርፑል ማሸነፉን ተከትሎ ለማጥበብ ጥረት አድርጓል። 18 ነጥብ አለው ሊቨርፑል፣ አርሰናል ግን አሁን 25 ነጥብ አለው። እንዲሁ የ7 ነጥብ ልዩነት ጋፕ አላቸው። የባለፈው ዓመት የአርሰናል ችግር ትዝ ካላችሁ ልክ አርሰናል ሌሎች ክለቦች ሲሸነፉለት ማሸነፍ ያቅተዋል እና እነሱ አይነት እድሎችን መጠቀም አይችልም ነበር። የአሁኑ ዓመት አርሰናል ግን ከባለፉት 3 ዓመታት በጣም የተማረ ነው። ከባለፈው ዓመት ብቻ ሳይሆን ከባለፉት 3 ዓመታት በደንብ ተምሯል ማለት እንችላለን። ይሄ ችግር ያልኳችሁ ችግር ማለት ነው የባለፈው ዓመት ችግር ብቻ አይነበርም። በማንቸስተር ሲቲ ሲቀደም ትዝ ይላቸዋል። በአንዳንድ ጨዋታዎች ምክንያት አርሰናል በተለይ ማሸነፍ የሚገባቸውን ጨዋታዎች በመጣላቸው ምክንያት ዋንጫውን የጡባቸው ዓመታቶች ነበሩ ከማንቸስተር ሲቲ ጋር በተፎካከሩበት እና እነዚህን ችግሮች አርሞ የመጣ አይነት አርሰናል ሆኗል። ከሴት ፒስ ከየትኛውም አካባቢ ጎሎችን ሊያስቆጥሩ ይችላሉ አርሰናሎች እና እንደዚህ አይነት ነገሮች አሉ። ወደ 5 ነጥቦችን ለማንሳት እንሞክራለሁ፣ ግን ስለ ጨዋታው ዝርዝር ለማንሳት ያክል አሁን አርሰናል አንደኛ ደረጃ ላይ እንዳልኳችሁ ተገኝቷል። 8 ጨዋታዎችን አሸንፎ አንድ ጨዋታ አቻ ወጥቶ አንድ ጨዋታ ተሸንፎ 18 ጎል አስቆጥሮ 3 ጎል ብቻ ነው የተቆጠረበት በፕሪሚየር ሊጉ እስካሁን ድረስ። ይህንን መረጃ እስከማደርስላችሁ ድረስ ቼልሲ፣ ሊቨርፑል እና አርሰናል ናቸው ብዙ ጎል እንግሊዝ ፕሪሚየር ሊጉ ማስቆጠር የቻሉት። ምናልባት ማንቸስተር ሲቲ ዛሬ ከበርንመንዝ ጨዋታ አለው እና ምናልባት 2 ጎሎችን ማስቆጠር ከቻለ በፕሪሚየር ሊጉ ብዙ ጎል ያስቆጠረው ክለብ ይሆናል። አሁን 17 ጎል አለው። በፕሪሚየር ሊጉ ትንሽ ጎል የተቆጠረበት ቡድን ግን አርሰናል ነው። 3 ጎል ብቻ ነው የተቆጠረበት። ቀጣይኛው ክለብ ቶትናም ሰንደርላንድ ነው። ሰንደርላንድ፣ ማንቸስተር ሲቲ ያሉ ክለቦች ናቸው ትንሽ ጎሎች የተቆጠረባቸው 7 ጎሎች ማለት ነው። ከዛ በኋላ ቶትናም እያለ ይቀጥላል። ሌሎችም ክለቦች አሉ እንደነ ኒውካስትል ያሉ ክለቦች 8 ጎሎች ተቆጥሮባቸዋል እና በመከላከሉ በማጥቃቱም ያን ያህል የከፋ አይደለም። ማጥቃቱ ላይ ብዙ ጥያቄ ይነሳል አይደል? እንደ መከላከሉ አይደለም ማጥቃቱ ይባላል። ግን የማጥቃቱንም ሁኔታ ስትመለከቱ አርሰናል በጣም ቱ ፐርፌክት ነው። ከፕሪሚየር ሊግ ምርጥ ብዙ ጎሎችን ካስቆጠሩ ክለቦች መካከል አንዱ ነው። ስለዚህ በጣም አሪፍ ስታት ነው ማለት እንችላለን በአርሰናል በኩል እየተመለከተን የምንገኘው ማለት ነው። እንዳልኳችሁ ወደ 5 የሚባሉ ጉዳዮች ለማንሳት እንሞክራለን፣ ግን ከዛ በፊት አንዳንድ ጨዋታዎች ላይ የተሰበሩ ሪከርዶች ነበሩ። ለምሳሌ ሊያንድሮ ትሮሳርድ ለአርሰናል 100ኛ ጨዋታውን ያደረገው በትናንትና 100ኛ ጨዋታውን አድርጓል አርሰናልን ከተቀላቀለበት ጊዜ ጀምሮ። በዚህ ዓመት ደግሞ ሊያንድሮ ትሮሳርድ 6 ቀጥተኛ የጎል አስተዋጽኦ አለው። 3 ጎልና 3 አሲስት ማለት ነው። ዴክላን ራይስ 2 ጎልና 3 አሲስት አለው። ባይ ዘ ዌይ ዴክላን ራይስ ትናንትና የጨዋታው ኮከብ ተብሏል። የጨዋታው ኮከብ የሚያስብለውንም አይነት ፐርፎርማንስ ነበር ሲያሳይ የነበረው። ብቻም ሳይሆን ግን ዴክላን ራይስ በተለይ በአሁኑ ዓመት ከባለፈው ዓመት በተለየ መልኩ ዲፕ ዲፌንሲቭ ሚድ አድርጎ ነው የሚጠቀመው ማርቲን ዙቢሜንዲ ጋር ማለት ነው እና በእንደዚህ አይነት አጨዋወት ያው ብዙ የጎል ተሳትፎ ይኖራል ተብሎ አይጠበቅም እንደባለፉት ዓመታት። ምክንያቱም ባለፈው ዓመት ንጹህ 8 ቁጥር ነበር፣ በጣም የሚያጠቃ 8 ቁጥር የ9 ቁጥር ቦታ ላይ የሚጫወተውን ተጫዋች በደንብ የሚያግዝ ካይ ሃቨርዝ የሚያግዝ አይነት
ተጫዋች ነበር። በአሁኑ ዓመት ቪክቶር ዮኬሬሽ መምጣቱ ምናልባት ወደ ኋላ ሳብ ብሎ እንዲጫወት አድርጎታል። ምናልባትም ደግሞ ማርቲን ዙቢሜንዲን በፒቮት ሲጫወት የተሻለ ተጫዋች ስለሆነ ምናልባት በዛ ምክንያት ይሆናል ሚኬል አርቴታ ይህንን ተጫዋች ዲፕ ዲፌንሲቭ ሚድ አድርጎ እየተጠቀመው የሚገኘው ማለት ነው። እንደዛም ቢሆን ግን የጎል አስተዋጽኦ በጣም አሪፍ ነው። 2 ጎል 3 አሲስት አለው ዴክላን ራይስ ማለት ነው። በጣም አሪፍ ደግሞ ነበር ትናንትና። እሺ መድፈኞቹ በቆሙ ኳሶች ላይ ብቻ የተመሰረተ ቡድን እንዳልሆነ የራይስ ሁለተኛ ግብ ምስክር ናትና ዴክላን ራይስም ከጨዋታው በኋላ ስለ ጎሉና ስለ ጨዋታው አፈጻጸማቸው ተናግሮ ነበር። ሜዳ ውስጥ ሙሉ ትኩረቴን ሰጥቼ ነው የምጫወተው፣ ምክንያቱም በእያንዳንዱ ሳምንት የምናደርገው ጨዋታ ምን ያህል ወሳኝ እንደሆነ በሚገባ አውቃለሁ። ክለባችን ምን ማሳካት እንዳለበትና የያዘውን ቦታ ማስጠበቅ እንዳለበት ገንዝቤ ያለው። ስለዚህ ከኔ የሚጠበቀውን በሙሉ እያደረግኩ ነው፣ በሜዳ ውስጥ ብቻ ሳይሆን ከሜዳ ውጪም ራሴንና የቡድን አጋሮቼን ለጨዋታ ዝግጁ እንዲሆኑ ከማድረግ ጭምር የምችለውን እያደረግኩ ነው አለና ለደጋፊዎቻችን ድጋፍ መግለጫ በዚህ ውድድር ዓመት ሁላችንም በየጨዋታው 1 ጎል እያስቆጠረን እንገኛለን እና ይህን አስተዋጽኦቻችንን አስቀጥለን መጓዝ አለብን። በዛሬው ጨዋታ ላይ በነበረኛ አቋም ደስተኛ ነኝ እና በመጀመሪያው አጋማሽ እጅግ የተሻለን ነበርን። 3-4 ጎሎችን ማስቆጠር ነበረብን፣ ግን ሁለተኛው አጋማሽ ላይ ከአቋማችን ወርደን ነው የተጫወት ነው። ቢሆንም በዚህ ከባድ ሁኔታ ውስጥ ራሱ ክለባችንን አለማስደፈራችን የሚያበረታታ ነገር ነው። ተጋጣሚ ቡድኖቻችን እኛ ላይ ግብ ለማስቆጠር እስኪቸገሩ ድረስ በቡድናችን ውስጥ የተሻለ አንድነትና ህብረት ፈጥረናል። ማጥቃት ላይ የምናደርገው እንቅስቃሴ ከመከላከሉ እኩል ክለባችን ውጤት ይዞ እንዲወጣ አድርጎታል። የምሽቱ ጨዋታ 2 አይነት እንቅስቃሴ የተመለከትንበት ጨዋታ ነው፣ ግን በስተመጨረሻ የምንፈልገውን 3 ነጥብ አሳክተንተናል። አሁን ማክሰኞ በሜዳችን ለምናደርገው ጨዋታ መዘጋጀት አለብን። ጎሏ ለእኔ ምርጥ ጎል ናት፣ ምክንያቱም በጨዋታው ላይ ካሳየሁት እንቅስቃሴ አንጻር ይገባኛል፣ ጎሉም ጥረት የሚገልጽ ነው ብዬ አምናለሁ ብሎ ነበር ሲናገር የነበረው ዴክላን ራይስ ማለት ነው። እንደ ኦፕታ ዘገባ ከሆነ አርሰናል በሁሉም ውድድሮች 9 ተከታታይ ጨዋታዎችን ማሸነፍ ችሏል። ይህ ከጥቅምት 2018 ወዲህ ረጅሙ የማሸነፍ ጉዟቸው ነው እና በኡናይ ኤምሬ ነበር ተይዞ የነበረው ይህ ድል። ኡናይ ኤምሬ 11 ድሎችን አስመዝግቦ ነበር በአርሰናል የሆነ ጊዜ ትዝካላችሁና ከዛ በኋላ ያለች የረጅም ጊዜ ማሸነፍ ጉዞ ነው በሚኬል አርቴታ። ባይዘው ሚኬል አርቴታ በጣም ብዙ ሪከርዶችን ነው እያሻሻለ የሚገኘው። አንድ ነገር ልንገራቸው፣ አርሰናል 10 የተለያዩ ተጫዋቾች ጎሎች ያስቆጠሩለት ቡድን ነው በዚህ ዓመት ማለት ነው። 10 ተጫዋቾች ጎሎችን አስቆጥረዋል። በእንግሊዝ ፕሪሚየር ሊግ ብቻ ነው እያልኳቸው የሚገኘው እና ከሁሉም ሳይድ ጎሎች የሚገኙበት ቡድን ነው። ከቪክቶር ዮኬሬሽ ብቻ አይደለም የሚጠበቀው፣ ከሁሉም ያው አጥቂ ነው፣ ጎል ይጠበቅበታል። ልክ ነው፣ ግን የስፖርት ቤተሰቦች ቲሙን መጥቀም አለበት። የትኛውም ተጫዋች ሲመጣ ወደ ክለቡ ቲሙን ለመጥቀም ነው እና ቪክቶር ዮኬሬሽ እየጠቀመ እንደሆነ በብዙ መንገድ ባለፈውም ተነጋግረናል። አሁንም ደግሞ ጎል በማስቆጠሩ ቀጥሏል። 4 ጎሎች አሉት በእንግሊዝ ፕሪሚየር ሊግ። በአውሮፓ ቻምፒዮንስ ሊግ 2 ጎሎች አሉት። ይህም ማለት አጠቃላይ ወደ 6 ጎሎች ለአርሰናል አሉት እስካሁን ድረስ ማለት ነው። ያው ስፖርቲንግ የነበረውን ያክል የጎል ስታት ባይሆንም በእንግሊዝ ፕሪሚየር ሊግ በተለይ ያሳየው አሪፍ ፐርፎርማንስ ነበር ብዬ አስባለሁ። እኔ በግሌ ማለት ነው ትናንትና በተመለከትኩት የበርንሌው አሰልጣኝ ስኮት ፓርከር ስለ አርሰናል ደግሞ ተናግረው ነበር። ለእኔ ያለምንም ጥያቄ አርሰናል የሊጉ ምርጥ ቡድን ነው። እነሱ በጣም ጥሩ ቡድን ናቸውና እኔ እንደማስበው እዚህ ዓመት ሊጉን ለማሸነፍ የሚያስፈልጉትን ሁሉ ነገር ያሟላ ቡድን አርሰናል ነው። በእያንዳንዱ ጨዋታው ቦታ ማመን በሚከብድ ሁኔታ ጥራት ባላቸው ስብስብ የተሞላ ቡድን ነውና ሜዳ ላይ ምንም አይነት ስህተት የማይሰራ ቡድን ነው። አጠቃላይ ቡድኑ በመከላከልም በማጥቃትም የተለየ ቡድን ነው። አርሰናል ትልቅ ቡድን ነው ሲል ነበር የተናገረው እና ምንም አይነት ስህተቶችን መስራት የሚሰራ አይነት ቡድን አይደለም ብሎ መናገሩ ትንሽ በጣም የሚገርም አይነት አነጋገር ይመስለኛል። ምክንያቱም ስህተት የማይሰራ ቡድን አለ ብዬ እኔ በግል አላስብም፣ ግን በጣም ጠንካራና ዲሲፕሊንድ ቡድን እንደሆነ ከዚህ በፊትም ተነጋግረናል። ሚኬል አርቴታ ይህንን ዲሲፕሊኑን ደግሞ በየአመቱ እያሻሻለ መጥቷል። ከመጀመሪያው ጊዜ ጀምሮ ዲሲፕሊን የሆነ ቡድን ነበር ሲሰራ የነበረው። አሁን በየአመቱ ተስተካክሎ መጥቶ የአሁኑ አመት ዲሲፕሊኑ ደግሞ በጣም የተለየ ነው። ማይልስ ሉዊስ ስኬሊ ለአርሰናል ተቀይሮ ገብቶ 50ኛ ጨዋታውን ያደረገው ሌላ ሪካርድ ማለት ነው። ስኮት ፓርከር አርሰናል በዚህ ዓመት የሊጉን ዋንጫ ለማሸነፍ የሚያስፈልጉትን ሁሉ ነገሮች ይዟል እና ትልቅ ደረጃ ላይ ናቸው ብሎ ነበር ሲናገር የነበረውና ልክ ነው ብዬ ያስባለሁ። በጣም አሪፍ ጊዜ ላይ ይገኛል አርሰናል። ሚኬል አርቴታ ከጨዋታው በኋላ ስለ ቪክቶር ዮኬሬሽ የሰጠውን ቃለ ምልልስ እናንሳ። እኔ እንደማስበው ከሆነ በአርሰናል ማሊያ እስካሁን ያደረገው ምርጡ ጨዋታ ነው።
በሁሉም ነገር ምርጥ ነበር ማለት ይቻላልና ተጋጣሚያችን ፕረስ ሲያደርግ የሚያደርጋቸው ንክኪዎች በመልሶ ማጥቃት ላይ ድንቅ እንቅስቃሴዎችን አሳይቷል ሲል ነበር ሚኬል አርቴታ ሲናገር የነበረው። ያው ተቀይሮ ወጥቷል ከረፍት በኋላ እና ሚኬል አርቴታ ስለ ጉዳቱ ተናግሮ ነበር። ያው ጉዳት አይደለም፣ ቪክቶር ዮኬሬሽ ከረፍት መልስ ተቀይሮ ወጥቷል። ምክንያቱም ትንሽ ምቾት አልተሰማውም ነበር፣ የሚሆነውን መጠበቅና ማየት አለብን ብሎ ነበር ሚኬል አርቴታ ሲናገር። ያው ለጥንቃቄ ማለት ነው። 7 ተከታታይ ድል ነው። 7 ተከታታይ ድል ብቻ ሳይሆን 7 ተከታታይ ክሊንሺት ነው። የስፖርት ቤተሰቦች ምንም አይነት ጎሎች አልተቆጠረበትም። በፕሪሚየር ሊግ ሙከራ ከተሞከረበት በጣም ቆይቷል። አርሰናል ኦን ታርጌት ሙከራ እንኳን ተሞክሮበታል፣ ግን ኦን ታርጌት ሙከራ ከተሞከረበት በጣም ቆይቷል። ዴክላን ራይስ ያው ከጨዋታው በኋላ ስለነበረው ሴሌብሬሽን አንድ ነገር ተናግሮ ነበር። ከጨዋታው በፊት አክስቴን በሞት አጥቼ ነበርና ያደረግኩት የደስታ አገላለጽ ለሷ ነው። ሁልጊዜ ጨዋታ ሲኖረኝ ከእናቴ ጋር ሆኜ ትመለከተኝ ነበር። ዛሬ ከላይ ሆናን እያየችኝ እንደነበር ተሰምቶኛል ብሎ ነበር ሲናገር የነበረው። በአጠቃላይ ይሄ ተጫዋች የጨዋታው ኮከብ ተብሏል። ዴክላን ራይስ በጣም አሪፍ ፐርፎርማንስ ነበር ሲያሳየ ነበረው። እንደ ፐርፎርማንስ እኔ መጥፎ ተጫዋች ነበር ብዬ አላስብም በትናንትናው ጨዋታ። ምናልባት ሚካኤል ሜሪኖ ተቀይሮ ከገባ በኋላ ጥሩ የሚባል ፐርፎርማንስ አላየንበትም። አንዳንድ ተቾቹ አሪፍ ነበሩ፣ ነገር ግን ያው ሜዳ ውስጥ ከነበሩ ተጫዋቾች ግን ትንሽ አነስ የሚል ፐርፎርማንስ ስናይ ነበረው ከሚካኤል ሜሪኖ ነው። ሰከንድ ሃፍ የአርሰናል አጨዋወት በአጠቃላይ ጥሩ አልነበርም ባይ ነበርኩ። ቡካዮ ሳካም አይዶን ነው ፒኩ ላይ የሚገኝ ተጫዋች አይመስለኝም በዚህ ሰዓት። ትናንትና ትንሽ ጨዋታው ከብዶት እንደነበር ተመልክተናል። ያው በተለይ ከሰከንድ ሃፍ የነበረው የጎል አስተዋጽኦ ያን ያህል የጎል አስተዋጽኦ አልነበረውም እና እነዚህ ነገሮች መታሰብ አለባቸው። ከዚህ በፊትም ተነጋግረንበታል ስለዚህ ጉዳይ ማለት ነው። እሺ ያልኳችሁን 5 ጉዳዮች እናንሳና እናብቃ ማለት ነው። ስለ የትሮሳርድ ቦታ ላይ ያው ትሮሳርድ በጣም አሪፍ ነው። እኔ በተለይ ከጨዋታው እረፍት ከመውጣታቸው በፊት የነበረው ፐርፎርማንስ በጣም አሪፍ ነበር። እኔ በግሌ በጣም ከምወዳቸው ተጫዋቾች ውስጥ አንዱ ነው ሊያንድሮ ትሮሳርድ። ጨዋታው ላይ ግን አንድ ነገር እንገራችሁ። አሁን ይሄን ቆይቻ ያነሰዋለሁ፣ ግን ሊያንድሮ ትሮሳርድ በጣም አደገኛ ተጫዋች እንደሆነ እናውቃለን። ፔናልቲ ቦክሱ ሲገኝ ኳሶችን ወደ ጎል መቀየር የሚችል ሻርፕ የሆነ ተጫዋች እንደሆነ ከዚህ በፊት ተነጋግረናል። ብዙ የሚያስቆጥራቸው ጎሎችም ደግሞ የእሱን ሻርፕነስ የሚያሳይ አይነት ጎሎች ናቸው እና ሊያንድሮ ትሮሳርድ ልክ እንደሱ አይነት ተጫዋች ነው። ብዙ ጊዜ ድሪብል የሚያደርግ ተጫዋች ነው፣ ግን ይበልጡኑ ኳሶችን ሲይዝ የተጋጣሚ ተጫዋቾችን ፕሌስ ብቻም ሳይሆን የቡድን አጋሮቹን ቦታ በደንብ ማየት የሚችል አይነት ተጫዋች ነው እና እዛ ቦታ ላይ ይበልጡኑ ድሪብል ማድረግ ይጠበቅበታል ብዬ አስባለሁ። እኔ ፈርስት ሃፍ የነበረው ፐርፎርማንሱ በጣም አሪፍ እንደሆነ አውቃለሁ፣ ግን ሰከንድ ሃፍ ላይ ከተመለከታችሁት ሊያንድሮ ትሮሳርድ ኳስ ሲይዝ ወደ ኋላ ነው የሚመለሰው እና ሚኬል አርቴታ ማርቲኔሊን ቀይሮ የሚያስገባበትን ምክንያት ያወቅን ይመስለኛል። በትናንትናው ጨዋታ ላይ እንደዚህ አይነት የጨዋታ እቅድ ሰከንድ ሃፍ የሚኖረው ከሆነ የመከላከል እቅድ እና በካውንተር አታክ የማጣቃት እቅድ የሚኖረው ከሆነ ማርቲኔሊ ለምን ቀይሮ እንደሚያስገባው የተመለከትንበት ጨዋታ ነው ብዬ አስባለሁ። በጣም ፈጣን ነው። ኳስ ሲይዝ ወደ ኋላ አይደለም የሚመለሰው ጋብርኤል ማርቲኔሊ፣ ይበልጡኑ ወደፊት የሚሮጥ አይነት ተጫዋች ነው። ትሮሳርድ ደግሞ ኮንትሮል ለሚያደርግ ኳስን ኮንትሮል አድርጎ ለሚጫወት ቡድን ልክ ፈርስት ሃፍ እንዳደረገው አርሰናል ማለት ነው ብዙ ፖዚሽናል ሆኖ በሚጫወትበት ሰዓት በጣም ጠቃሚ ተጫዋች ነው ብዬ አስባለሁ። ጋብርኤል ማርቲኔሊ ያው ፖዚሽናልም ቢሆን ጠቃሚ ተጫዋች ነው፣ ግን እንደ ትሮሳርድ ጠቃሚ ተጫዋች ነው ብዬ አላስብም። የፖዚሽናል ሰዓት ላይ ማለት ነው፣ ግን በእንደዚህ አይነት ሰዓት ላይ ወሳኝ ተጫዋች ነው። ክፍት ስፔሶችን በደንብ ማጥቃት የሚችል ተጫዋች እንደሆነ እናውቃለን ጋብርኤል ማርቲኔሊ። በዛ ቦታ ላይ ኤብሪቻይዜ መጫወት እንደሚችል ግን እንዳትረሱ። ኤብሪቻይዜን ደግሞ ታውቁታላችሁ፣ ያው ወደ ኋላ የሚመለስ አይነት ተጫዋች አይደለም። ዋንቷን በጣም አደገኛ የሚባል ተጫዋች እንደሆነ ይታወቃል። አሁን 10 ቁጥር ቦታ ላይ ነው እየተጫወተ የሚገኘው። እኔ በግሌ ኤብሪቻይዜን 10 ቁጥር ቦታ ላይ ነው የሚጫወተው። አይ ነው፣ ግን አርሰናልን ከተቀላቀለ ጊዜ ጀምሮ አሪፉ ፐርፎርማንስ ብዬ የማስበው በክንፍ መስመር ቦታ ላይ የተጫወታቸው ጨዋታዎች ናቸው። ለምሳሌ የመጀመሪያው ጨዋታ በሊድስ ጨዋታ ማለት ነው፣ ይቅርታ የሊድስ ጨዋታ ሳይሆን ከዛ በኋላ የነበረው ጨዋታ ከኖቲንጋም ፎረስት ጋር የነበረውን ጨዋታ ተመልክታችኋል። ለቪክቶር ዮኬሬስ አሲስት ያደረገበት ጨዋታ ላይ ማለት ነው። ፈርስት ሃፍ ላይ እንደ ዘበት ነበር የተከላካዩን ሲያልፈው የነበረውን ተመለከታችሁትና በጣም አሪፉ ፐርፎርማንስ ብዬ ማስበው በዛ ቦታ ነው። ምናልባት ማርቲን ኦዴጋርድ ሲመለስ ወደዛ ቦታ ሊመልሰው ይችላል። ግን አስቡት ኤብሪቻይዜን እዛ ጋር ያደረገ ማለት ጋብርኤል ማርቲኔሊም ትሮሳርድም ቤንች ላይ ይኖራሉ እና እሱ ነው አንድም ትልቅ ጥያቄ።
እና ምንመለከተው ጉዳይ ነው። ምናልባት ሚኬል አርቴታ የሚወስናቸው አንዳንድ ውሳኔዎች ካሉ ምንመለከተው ጉዳይ ነው። ስለ ኮርናው ዲፔንደንሲ ደግሞ ማንሳት አለብን። ያው በየጨዋታው አርሰናል ጎሎችን እያስቆጠረ ይገኛል ከኮርና 10ኛ ጎሉ ነው። የስፖርት ቤተሰቦች በአሁኑ ዓመት በፕሪሚየር ሊግ ብቻ 10ኛ ጎሉ ነው ከኮርና ማለት ነው። ያው የሻምፒዮንስ ሊግ ምናምን ሲደመር ከዛ በላይ ነው። 10ኛ ጎሉ ማለት የአርሰናል ከ50% በላይ የሆኑ ጎሎች እየተገኙ ያሉት በኮርና ነው እና 18 ጎሎች ያስቆጥሯል ብያቸዋለሁ። 10ሩን ጎል በኮርና አግኝቷል። 8ቱን ጎል ብቻ ነው በኦፕን ፕሌይ አርሰናል ማግኘት የቻለው ማለት ነው። እነዚህ ነገሮች ጥሩ ነገር ነው ያው በኮርና ጎሎችን ማስቆጠር። ምናልባት ግን አንድ ቀን ክለቦች የአርሰናልን በተለይ የኮርናውን እንዴት ማስቆም እንደሚችሉ ካወቁ እንደዚህ አይነት ነገሮች የሚፈጠሩ ከሆነ እንዴት ሊያገኝ ነው አርሰናል? እንዴት ጎሎችን ማስቆጠር ይችል ነው? እና እነዚህ አይነት ነገሮች ኮርና ማስቆጠሩ ጥሩ ሆኖ ሳለ ግን በኦፕን ፕሌይ የሚያስቆጥራቸውን ጎሎች ደግሞ ከኮርና ከሚያስቆጥራቸው ጎሎች ደግሞ ማብዛት አለበት ብዬ እኔ በግል ያስባለሁ። የእናንተ ሀሳብ ምንድን ነው እዚህ ላይ? እሺ ሌላ ደግሞ ክሮስ ዲፔንደንሲ፣ ይህንን ብዙ ሰዎች ያነሱት አላይም፣ ግን እኔ ላንሳላችሁ። ያው ክሮስ በጣም ዲፔንደንት ነው አርሰናል ብዬ አስባለሁ። ከኮርና ብቻ ሳይሆን የክሮስ ዲፔንደንስ ያለበት ቡድን ነው ብዬ አስባለሁ። ከፔናልቲ ውጪ ብዙ ጎሎች ሲቆጠሩ አንመለከትም። ደግሞ ከፔናልቲ ቦክስ ውስጥ ብዙ ሹቶችም ሲቆጠሩ አናይም እና እነዚህ አይነት ነገሮች አለመኖራቸው በጣም አስቸጋሪ ነው ብዬ አስባለሁ። አሁን ኤብሪቼ ዜ ወደ አርሰናል ሲመጣ አንድ ለአርሰናል ይሰጠዋል ተብሎ ሲጠበቅ የነበረው አንድ ነገር ከፔናልቲ ውጭ ብዙ ኳሶችን መምታት የሚችል ተጫዋች ነው እና ይሄ ክሮስ ዲፔንደንሲ ባለፈው ዓመትም የነበረ ነገር ነው እና ኤብሪቼ ዜ ይህንን ነገር ያስተካክላል ተብሎ ነበር። ኤብሪቼ ዜ ደግሞ አሁን የሚጫወትበት ፕሌይ ሲሆን አይዶን ነው ምናልባት ወደ ሊያንድሮ ትሮሳርድ ቦታ የሚመለስ ከሆነ ይበልጡኑ ክሮስ ብቻ ሳይሆን በዛ ሳይድ የሚመቱ ኳሶች አሉ። አሁን ባለፈው ዓመት በክሪስታል ፓላስ ፉልሃም ላይ ያስቆጠረውን ጎል ከተመለከታችሁ በቃ ይህን ሊነግረን ይችላል። ኤብሪቼ ዜ መለስ ብላችሁ መመልከት ትችላላችሁ። ፉልሃም ላይ ክራቨን ኮቴጅ ላይ ያስቆጠረው ከፔናልቲ ውጭ ያስቆጠረውን ጎል ከተመለከታችሁ ከክንፍ ተነስቶ ነው እንደዚህ አይነት ጎሎችን ማስቆጠር እንደሚችል ምልክት ያሳየበት ጨዋታ ነበር እና ብቻ ከፔናልቲ ውጪ አርሰናል ጎሎችን ማስቆጠር አለበት። ፔናልቲ ቦክስ ውስጥም ቢሆን በሹት ጎሎችን ማስቆጠር አለበት። የኮርና ዲፔንደንሲ ብቻ ሳይሆን የክሮስ ዲፔንደንሲዎች መኖር የሉባቸውም ብዬ አስባለሁ። የስፖርት ቤተሰቦች ክሮስ ዲፔንደንሲ ያው እንዳልኳችሁ ሁለተኛው ጎል ዴክላን ራይስ ሲያስቆጥር በክሮስ ነበር። ባይዘዌ የቪክቶር ዮኬሬሽ ኳስ መነሳት አለበት ብዬ አስባለሁ። እሱ ላይ የቪክቶር ዮኬሬሽ አሰጣጥ በጣም የተሻለ ነበር። የሁለተኛው ጎል ላይ ራሱ አስተዋጽኦ ነበረው። እንደ ጨዋታ በጣም አሪፍ ፐርፎርማንስ ያሳየበት ጨዋታ ነበር ብዬ አስባለሁ። ቪክቶር ዮኬሬሽ እያንዳንዱ ትግሎችን እያሸነፈ ያው የሆነ ሰዓት እንደሞ ካይል ዎከርን ሲያልፍ ራሱ ተመልክተናል እና እንደዚህ አይነት ነገሮችን ስንመለከት ነበር ከቪክቶር ጊዮኬሬሽ ማለት ነው። ለማንኛውም ስለ ክሮስ ዲፔንደንሲ ለማውራት ነበር። እንደዚህ አይነት ነገሮች ያው በክሮሶቹ ጎሎች ማስቆጠር አለበት፣ ልክ ነው። ግን ከፔናልቲ ቦክስ ውስጥም ውጪም እንደዚህ አይነት ጎሎችን ማስቆጠርም ደግሞ አለበት። ባለፈው ዓመት ሊቨርፑል ዋንጫ ሲበላ ከሁሉም ሳይድ ጎሎችን በማስቆጠሩ ምክንያት የሆነ አይነት ዲፔንደንስ የለም። ከኮርናም ጎሎችን ያስቆጠር ነበር፣ ፔናልቲ ቦክስ ውስጥም በሹቶች ጎሎች ያስቆጠር ነበር፣ ከክሮስ ጎሎችን ያስቆጠር ነበር እና የዋንጫ ቡድን ሲኮን ያው መከላከል እንዳለ ሆኖ ከየትኛውም አጋጣሚ ጎሎችን ማስቆጠር ደግሞ ግዴታ ነው ብዬ አስባለሁ። እኔ በግሌ እነዚህ ነገሮችን ማስተካከል አለበት። ግን አርሰናል በጣም አሪፍ ነበር። ያው እነዚህ በጣም ጥቃቅን ነገሮች ናቸው ብዬ ነው ማስበው፣ ግን አሪፍ ነበር። ሰከንድ ሀፍ ምናልባት አሁንም ቢሆን የቲሙን ሜንታሊቲ የምንመለከትበት መንገድ ነው። አርሰናል ቢከላከልም ቢያጠቃም በጣም ተጫዋቾች ሁሉም ሰራተኞች ናቸው። ባለፈውም ስላችሁ ነበር የሚቆም አይነት ተጫዋች የለም ሜዳ ውስጥ እና አርሰናል በጣም ተሻሽሎ መጥቷል ማለት እንችላለን። እሺ ሌላኛው ደግሞ የሚድፊልድ ተጫዋቾች እጥረት ተመልክተናል። በተለይ ሚካኤል ሜሪኖ ተቀይሮ ገባ አይደል በቪክቶር ዮኬሬሽ። ምናልባት ካይ ሃቨርዝ ቢኖር፣ ምናልባት ጋብርኤል ጄሱስ ቢኖር የቪክቶር ዮኬሬሽ ተቀያሪ የሚሆኑት ከሁለቱ አንዱ ተጫዋቾች ነበሩ እና ከሁለቱ አንዱ ተጫዋቾች ያስገባ ነበር። ሜሪኖን ግን ትናንትና ምርጫው አድርጓል። አልነበሩም እነሱ ግን የስፖርት ቤተሰቦች አሁን በእያንዳንዱ ቦታ ላይ ሁለት ተጫዋቾች አሉት ብለናል። ግን ምን ያህል ፐርፌክት ናቸው እነዚህ ፐርፌክት ቤንቾች ናቸው ብላችሁ ታስባላችሁ? ሚድፊልድ ላይ በተለይ ኑርጋርድ እና ሜሪኖ። ኑርጋርድ ጥሩ የሚባል ተጫዋች ነው፣ ግን የዙቢሜንዲን ያክል ዙቢሜንዲን የሆነ የሚቀናቀን አይነት ተጫዋች ግን አይደለም። ይሄ በግልጽ መነሳት ያለበት ጉዳይ ነው። እንደ ባለፈው ዓመት ጆርጂኒዮ እና
ቶማስ ፓርቴ ማለት ነው። ፓርቴ በጣም የሚገርም ተጫዋች ነው። ጆርጂኒዮም ያው ልክ እንደዛው ግን ያው እድሜው የሄደ አይነት ብዙ ረጅም ሰዓት መጫወት የሚችል አይነት ተጫዋች አልነበረም ጆርጂኒዮ። ልክ እንደዛ ማለት ነው። አሁን ዙቢሜንዲና ኖርጋርድ ጋር ያለው ልዩነት ልክ እንደዚህ ነው። ስለዚህ የሆነ የሚፎካከር አይነት የመሃል ክፍል ተጫዋች ያስፈልገዋል ብዬ አስባለሁ እና የሆነ ሰዓት ስትመለከቱ በቃ የሚድፊልድ ጥረት አለ አርሰናል ጋር እና ማይልስ ሉዊስ ስኬሊ በዛ ቦታ ላይ መጫወት እንደሚችል እናውቃለን። ምናልባት ወደዛ ቦታ አምጥቶት የሚጫወት ከሆነ ምንመለከተው ጉዳይ ነው። የስፖርት ቤተሰቦች እንደዚህ አይነት ነገሮችን ተመልክተን ነበር በጨዋታው ላይ። በመከላከሉ በማጥቃቱ በተለይ የፈርስት ሀፍ ማጥቃቱ የአርሰናል በጣም በጣም አሪፍ ነበር። ብዙ ኳሶችን ሞክረው ነበር ሲወጡ የነበረው አርሰናሎች በጨዋታው ላይ በተለይ ኦን ታርጌት አልተሞከረባቸውም። ተነጋግረናል። ያው አንግል ያው ኦን ታርጌት አይደለም፣ አንግል የመጨረሻ አንግል መጥቶባቸው ነበር በርንሌዎች። በጨዋታው ላይ አርሰናል 12 ሙከራዎችን አድርጓል። 8 ኦን ታርጌት ነበሩ። በኦን ታርጌት ደረጃ ደግሞ አርሰናል ብዙ ኦን ታርጌት የሞከረበት ጨዋታ ነበር በትናንትናው ዕለት። ስለዚህ ክፍት ነበሩ በርንሌዎች ማለት እንችላለን። ለመከላከል ጥረት አድርገው ነበር። የመጀመሪያው ጎል ግን በጣም አስከፍቷቸዋል። ቪክቶር ዮኬሬሽ ወደ ማስቆጠሩ ተመልሷል። አርሰናል አሁኑ በማሸነፉ ቀጥሏል። ሲያሸንፍ ደግሞ ምንም ሳይገባበት እያሸነፈ ነው። እነዚህ በጣም ፖዚቲቭ ሳይዶቹ ናቸው። አርሰናል እየቀጠለ ነው። ማክሰኞ ወደ ስላቪያ ፕራህ ደግሞ እንመልሳለን። ከስላቪያ ፕራህ ጋር ጨዋታ አለው አርሰናል። ለማንኛውም በአርሰናል አሸንፏል። 25 ነጥብ ኖሯት አሁን ፕሪሚየር ሊጉን በሰፊ ነጥብ እየመራ ይገኛል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይህንን ቪዲዮ ስለተመለከታችሁ አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በዛውም ልክ ደግሞ ለጓደኞቻችሁ ሼር አድርጉ። የአርሰናል ደጋፊ ጓደኛ ካሉት ሼር እያደረጋችሁለት ይህንን ቪዲዮ እንዲመለከት ጋብዙት። የስፖርት ቤተሰቦች በቀጣይ ቪዲዮ ደግሞ እስከምንገናኝ በቀጣይ የአርሰናል ጨዋታ ከስላቪያ ፕራግ በፊት የጨዋታ ዝርዝር ቪዲዮችን እሰራላችኋለሁ እና እዛ ቪዲዮ ጋር እስከምንገናኝ ስፖርት ቤተሰቦች ቸር ሰንብቱ።